ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 13 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ሰሞኑን ብርቱ ውጊያ እየተደረገባቸው የሚገኙ የደጋዳሞትና የጮቄ ተራሮችን ማዕከል ያደረጉ ግንባሮችና ቀጠናዎችን በተመለከተ ዛሬ ያለው አጠቃላይ ሁኔታ ምን ይመስላል የሚለውን በተመለከተ ከአካባቢ ወጡ አሁናዊ መረጃዎችን እንደዚሁ አደርሳችኋለሁ። በምስራቅ ጎጃም የተለያዩ አካባቢዎች ዛሬ ያሉ የውጊያ መረጃዎችንም አሰናድቻለሁ። ወደ ሸዋ የሚወስዱ መረጃዎች አሉ። ወደ ወሎም የሚወስዱ መረጃዎች አሉ። እነዚህን ጨምሮ በመላው የአማራ ክልል አካባቢዎች አሉ አሁናዊ ሁኔታዎችን በተመለከተ በቅደም ተከተል በዚህ ሰዓት የምሰሟቸው የግንባር ዝርዝር የአውደ ውጊያ ውሎ መረጃዎች አሉ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተመሳሳይ በትግራይ ክልል ያለውን አጠቃላይ ሁኔታ በተመለከተም ዛሬ ከሰዓት በኋላ በአካባቢው ያሉ መረጃዎች ምንድናቸው የሚለውን ፖለቲካዊና ወታደራዊ መረጃዎችን እንደዚሁ በዚህ ሰዓት አደርሳችኋለሁ። ከዚህ ባሻገር ሌሎች ቀጠናዊ መረጃዎችን ማሰናድቻለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በርካቶቻችሁ ሐሳብ አስተያየቶችን ልካችሁልኛል። ከፌዴራል ፖሊስ የላካችሁልኝ አለ። ፌዴራል ፖሊስ ቁልፍ ቦታዎችንና ዋና ዋና ቦታዎችን አሁንም የኦህዴድ ሰዎች ናቸው እየተመደቡባቸው ያሉት። ሌሎች ልምድና እንዲሁም ደግሞ የአፈጻጸም ውጤታቸው ከፍተኛ ቢሆንም ኃላፊነት ቦታዎች ግን እየተያዙ ያሉት በኦህዴድ ሰዎች ነው የሚል ቅሬታ ከፌዴራል ፖሊስ አድርሳችሁኛል፣ ተመልክቻለሁ። እንግዲህ ስም ዝርዝሮቹንም አጠቃላይ የኃላፊነት ምደባዎችንም የተመለከተ ከዚህ በፊት ቀደም ብሎ እንግዲህ እንደቀረበው መከላከያን ጨምሮ ዋና ዋና የደህንነትና የኢኮኖሚ ተቋማት እንዲሁም ደግሞ የፖለቲካ ስልጣን ኦህዴድ በብቸኝነት የተቆጣጠረበት ሁኔታ ነው ያለው። ይህ እንግዲህ አጠቃላይ ጥቅል ነው። በየተቋሙ ቢከድ ከዚህ በላይ ይጨምራል። በአንድ ተቋም በሁለት ተቋም ብቻ አይደለም። አጠቃላይ እንግዲህ ዋና ዋና ቁልፍ የሚባሉ የፌዴራል የፖለቲካ ስልጣን እንዲሁም ደግሞ የደህንነት፣ የፋይናንስ እና የመከላከያና ፌዴራል ፖሊስን ጨምሮ የኢንሳና ሌሎች ተቋማት በዚህ መንገድ ነው የተያዙት። በዋናነት አብይ አህመድ የሚተማመንባቸው ሰዎችን ነው። ይህም እንግዲህ ያው ለጥቆማ ያክል እንጂ ሁሉም ቦታዎች ተመሳሳይ ነው። ከዛ ባሻገር ደግሞ ከአዲስ አበባ ተማሪዎች ምገባ ጋር በተያያዘም እንደዚሁ ጥቆማዎችን አድርሳችሁኛል። የአዲስ አበባ በጀት እና በአዲስ አበባ ዙሪያ ለሚገኙ የሸገር ከተማ ክፍለ ከተሞች የሚደረገውን ድጋፍ በተመለከተ ከመንገድ ግንባታ ጋር የከተማው በጀት ፍሰትን የተመለከተም እንደዚሁ ጥቆማዎችን አድርሳችሁኛል። ዝርዝር መረጃ የሚያስፈልገው ጉዳይ ነው። በመስሪያ ቤቱና በተቋሙ አካባቢ ያላችሁ ካላችሁ መጋለጥ ያለበት እንግዲህ ከአጠቃላይ አድሏዊ አሰራሮች ውስጥ አንዱ የሆነውን በተለይ ሸገር ከተማ መሰራረት አዲስ አበባን አንገት ለማነቅ መሆኑ ይታወቃል። እነ ሽመልስ አብዲሳ በየመድረኩ በኩራት የሚያቀርቡት ቢሆንም ከተማው ሸገር ከተማ ተብሎ የሚጠራው ከአዲስ አበባ እንዲነጠሉ ከተደረጉ በኋላ ብዙ ቦታዎች የመሬት ዋጋ በእጅጉ ቀንሷል። የሰራተኛ እንቅስቃሴ የለም። ደላሎችና እንዲሁም ደግሞ ቤት መሬት ሻጭ ገበሬዎች በአዲስ አበባ ውስጥ እንካተት የሚል ጥያቄ ሲያቀርቡ ብዙዎቹ ደብዛቸው እንዲጠፋ መደረጉም ይታወቃል። በማንኛውም ጥቆማው ደርሶኛል። በእጅጉ ነው የማመሰግነው። ከትራንስፖርትና ጉዞ ጋር በተያያዘ ነው። ይህንም ተመልክቻለሁ፣ አድርሳችሁኛል፣ አመሰግናለሁ። እንዲሁም በጅቡቲ ያለውን የሾፌሮች ሁኔታ የተመለከተም ጥቆማ አድርሳችሁኛል፣ ተመልክቻለሁ። ወደ መረጃዎቹ ነው አሁን የሚሄደው። ደርሶኛል ጥቆማዎቻችሁ። ወደ መረጃዎቹ ሲሄድ ምስራቅ ጎጃም ያለውን መረጃ ማስቀደም ጀምራለሁ። በምስራቅ ጎጃም ዞን በአሶ ሊበን ወረዳ ኮርክ ከተማ በሚገኝ የሚሊሻና የአድማ ብተና ጊዜያዊ ወታደራዊ ካምፕ ላይ ዛሬ ማለዳ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ መድረሱን፣ የቁሳዊና ሰዋዊ ኪሳራ መድረሱን የወጡ መረጃዎች ገልጸዋል። በካምፑ ላይ በተፈጸመው ጥቃት ፋኖ በማለዳ ወደ ኮርክ ከተማ ዘልቆ መግባት በሚሊሻና በአድማ ብተና ካምፖች ላይ ድንገተኛ ጥቃት መፈጸሙን ነው መረጃው የሚያሳየው። በጉዳት መጠኑን በተመለከተ በጥቃቱ 3 የሚሊሻና የአድማ ብተና አባላት ህይወታቸው ወዲያውኑ ያለፈ ሲሆን የሻለቃ አዛዦችና የቲም መሪዎችም ጉዳት ከደረሰባቸው ውስጥ ይገኙበታል ተብሏል። እስከ 40 የሚደርሱ አባላት ደግሞ ቆስለዋል ነው የተባለው። ህይወታቸው ያለፈው 3ቱ የሚሊሻና የአድማ ብተና አባላት የቀብር ስነስርዓታቸው ኮርክ ሚካኤል ተብሎ የሚጠራ ቤተክርስቲያን ዛሬ ረፋድ ስለመፈጸሙ፣ በተሽከርካሪ ላይ በተደረገ ድንገተኛ ጥቃትም እንደዚሁ ጉዳት መድረሱን እና የፋኖ ጥቃቱን እያደረሰው ለድጋፍ ሲንቀሳቀሱ በነበሩ 2 ተሽከርካሪዎች ላይ ሲሆን በተለይ ስበች ተብሎ በሚጠራ ቦታ በአንድ ተሽከርካሪ ላይ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ መድረሱን ከአካባቢ የወጡ መረጃዎች ይገልጻሉ። ጥቃቱን ተከትሎ ፋኖ ያለምንም ጉዳት ከተማውን ለቆ ስለመውጣቱ የገለጹት የመረጃ ምንጮች በዚህም
በዘመቻው የነፍስ ወከፍ መሳሪያዎች በፋኖ እጅ ስለመግባታቸውና በፋኖ በኩል 3 የአካል ጉዳት ስለመድረሱ የመረጃ ምንጮች ገልጸው ጥቃቱን ተከትሎ ከረፋድ በኋላ ወደ አካባቢ የተንቀሳቀሰው መከላከያ ቤተ ንጉስ ተብሎ ወደሚጠራው አካባቢ ተከታታይ የዙ 23 የሞርተር ድብደባዎችን እያደረገ እንደነበር መረጃ ምንጮቹ ገልጸዋል። በሞርተር በዙ 23 እና በዲሽቃ ድብደባው በአካባቢ ቤተ ንጉስ ተብሎ የሚጠራው አካባቢ የደረሰው ጉዳት ግን በውል አልታወቀም። በዚሁ በምስራቅ ጎጃምና ምዕራብ ጎጃም አዋሳኝ በሆኑ የጮቄ ተራራና ጮቄ ተራራን ተንተርሰው ባሉ ወረዳዎችና ኩታ ገጠም አካባቢዎች ሰሞኑን የነበረውን ዘመቻ በተመለከተ አሁናዊ ሁኔታው ይህንን ይመስላል። የጮቄ ተራሮችን ማዕከል አድርጎ ላለፉት ተከታታይ ቀናት ሲካሄድ የነበረው መጠነ ሰፊ ወታደራዊ ዘመቻ እና የከባድ መሳሪያ ድብደባ ዛሬ ጋብ ማለቱን ከአካባቢ የወጡ መረጃዎች ገልጸዋል። ውጊያው የተካሄደባቸው ቦታዎች በተለይ ጮቄ ተራራማ ስፍራዎችን የሚያገናኙ የቆጣ ገጠን፣ ደጋዳሞት፣ ደንበጫ፣ ማቻከል፣ ቢቡኝ፣ ስናን ወረዳዎችን አዋሳኝ በሆኑ አካባቢዎች እንደነበር መረጃዎቹ ይገልጻሉ። በተለይ ከስናን ወረዳ ጠዴ፣ ሰነን ማርያም፣ ታጭቤ፣ ወለቄ፣ አምስተያ፣ ካባ፣ ገዳማይት፣ በማቻከል ወረዳ ደግሞ ደብረ ቀለማ፣ እንሰውስላ፣ ተማማኝ፣ ጃባት፣ ደጋሰኝ፣ ሻፎ ሚካኤልን፣ ጠጋዊትና ገደል ቤትን ጨምሮ እስከ ድንጋይ በር ተብሎ የሚጠሩት አካባቢዎች ዘመቻ እንደነበር ገልጸዋል። በቢቡይና ደንበጫ ደጋዳሞት አዋሳኝ ባሉት አካባቢዎችም ዋደጥ፣ ሳኒሳ፣ ግንብ፣ ገሊላ፣ አንጀኔ፣ ሰምቦ፣ ቅቤ ገደል ተብሎ የሚጠሩትና በፍኖት ሰላም በደጋዳሞት ወደ ቋሪት፣ ደጋዳሞት ወደ ሰከላ፣ ደጋዳሞት ወደ ዋሸራ ያሉ አካባቢዎችን ጨምሮ በበርካታ አካባቢዎች 14 በላይ በሚሆኑ አካባቢዎች ውጊያዎች እንደነበሩ እና ዘመቻዎች እንደነበሩ መረጃዎቹ ገልጸዋል። በዚህ የከባድ መሳሪያ ድብደባ ንጹሐን ላይ ጉዳት ደርሷል። ህፃናትን ጨምሮ በተለይ በማቻከል በደጋሰኝና አካባቢው በህፃናትን ጨምሮ በንጹሐን ላይ እንደዚሁ ጉዳት ደርሷል። ንብረቶች ወድመዋል። ቁጥራቸው በውል ያልታወቁ ሰዎች የአካልና የህይወት ጉዳት ደርሶባቸዋል። ፋኖ በበኩሉ በትላንትናው ዕለት ባወጣው መግለጫ በርካታ ወታደራዊ አዛዦች የተሳተፉበት መጠነ ሰፊ ዘመቻ ቢደረግም በፋኖ በኩል የደረሰ ጉዳት የለም። ፋኖ ስልታዊ ውጊያዎችን በማካሄድ የመጣውን ጥቃት መቀልበሱን የገለጸ ሲሆን ዛሬ ደግሞ ደጋሰኝን ጨምሮ ንዑስ ከተሞችን መልሶ ስለመቆጣጠሩ ገልጿል። ዛሬ እዚህ አካባቢ የወጡ መረጃዎች እነዚህን ይመስላሉ። ወደ ሸዋ ቀጠና ስንሄድ ደብረ ብርሃን ከተማ በቀድሞ የፋኖ አባል ላይ በተወሰደ እርምጃ የቀድሞ የፋኖ አባልና የአሁኑ የብልጽግና ሹመኛ እርምጃ እንደተወሰዱበትና እንደተገደለ መረጃው ያሳያል። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ አፄ ዘርዓ ያዕቆብ ነጎድጓድ ክፍለ ጦር ዛሬ ሐምሌ 13 ቀን 2018 በረፋድ ማለዳ ደብረ ብርሃን ከተማ ባካሄደው ድንገተኛ ኦፕሬሽን የቀድሞ ባልደረባውን እና አሁን ተሿሚ የደህንነትና የሰላምና ደህንነት ኃላፊ የሆነውን የቀድሞ የፋኖ አባል ላይ እርምጃ መውሰዱን ገልጿል። በክፍለ ጦሩ እንዳስታወቀው ግለሰቡ ቀደም ሲል የፋኖ አባል የነበረ ቢሆንም በኋላ ላይ እጁን ለመንግስት ከሰጠ በኋላ በከተማዋ የመንግስት የሰላምና ደህንነት ስጋት የሚላቸውን የፋኖ መረጃዎችን በመሰብሰብ ሚስጥሮችን በማጋለጥ በፋኖ ላይ ለሚወሰዱ ዘመቻዎችና ኦፕሬሽኖች ዋና የመረጃ ምንጭ ሆኖ ሲሰራ እንደነበር ገልጿል። ግለሰቡ ከመንግስት ኃይሎች ጋር በመሆን በፋኖ ላይ ለሚደረጉ ዘመቻዎችን በማስተባበር መረጃዎችን በመሰብሰብ እንዲሁም የእግረኛና የስምሪት ድጋፎች ሲሰጥ የቆየ መሆኑን እና በዚህ ምክንያት ፋኖ የተጠና እርምጃ ስለመውሰዱ ዛሬ ገልጿል። ዛሬ በፋኖ እርምጃ የተወሰደበት የቀድሞ የፋኖ መሪ የነበረው ተስፋዬ ጌታቸው የፋኖ መሪ በነበረበት ጊዜ በኗሪ ወረዳ በአንድ ቀን ብቻ ወደ 100 የሚጠጉ የፋኖ አባላት ከበባ ውስጥ እንዲገቡ በማድረግ በወቅቱ የፋኖ መሪ በነበረበት ጊዜ ቀድሞ መረጃውን በመስጠት እና ለመከላከያና ለአድማ ብተና ለብልጽግና ደህንነት ሰዎች መረጃውን በማድረስ ይህንን ጉዳት እንዳደረሰም አንድ የፋኖ አባል ገልጸዋል። ይህ ሰው ይላሉ የፋኖ ቃል አቀባይ፣ ይህ ሰው በውስጡ ሳለ ፋኖ ላይ ከባድ ጉዳቶች እንዲደርሱ፣ ኦፕሬሽኖች እንዲከሽፉ፣ የዘመቻ ሚስጥራዊ እቅዶችን ቀድሞ ለብልጽግና የሰጠ ፋኖ ላይ ከባድ ጉዳት ያደረሰ እንደነበረም እንደዚሁ ይገልጻል። ሰሲት ነዋሪና አካባቢው በፋኖ ላይ በከበባ እሱ ፋኖን እየመራ ለደረሱ ጉዳቶች የእሱ እጅ እንዳለበት በኋላ አረጋግጠናል ብሏል። ለብልጽግና እጁን ከሰጠ በኋላ በደብረ ብርሃን ከተማ ዙሪያ በአሶና ወረዳ የሰላምና ደህንነት ኃላፊ ተደርጎ ተሹሞ እንደነበር የፋኖ የመረጃ ምንጭ ገልጿል። እንግዲህ ከፋኖ ከወጡ በኋላ የፋኖን ሚስጥራዊ መረጃዎች እንዲሁም ደግሞ ስምሪትና ግዳጆች
አሳልፈው መስጠት የሚደረጉ ዘመቻዎችን ቀድሞ ፋኖ የነበሩ አሁን ደግሞ እጅ የሰጡ ሰዎች በየአካባቢው ግዳጅ እና ስምሪት መረጃዎችን እየሰጡ እንደሆነ ተደጋግሞ ተገልጿል። በሰሜን ወሎ ዳውንት ወረዳ በተፈጸመ የደፈጣ ጥቃት እንደዚሁ ወታደራዊ ኪሳራ መድረሱን የወጣ መረጃ ገልጿል። በሰሜን ወሎ ዞን ዳውንት ወረዳ ፋኖ በፈጸመው ድንገተኛ የደፈጣ ጥቃት በመከላከያ የእግረኛ ኃይል አባላት ላይ ወታደራዊ ኪሳራ መድረሱን ተገልጿል። ዛሬ ሐምሌ 13 2018 ማለዳ 11 ሰዓት ላይ በዳውንት ወረዳ 09 ቀበሌ ልዩ ስሙ ጉደር ተብሎ በሚጠራ ቦታ እግረኛ ሰራዊት ለዘመቻና ለአሰሳ እንቅስቃሴ በነበረበት ሰዓት ነው ጥቃት የተፈጸመው። በጥቃቱ የደረሰው ጉዳት በውል አልታወቀም። ሆኖም ቁስለኞች ወደ ደሴና ሌሎች ሆስፒታሎች ስለመወሰዳቸው እንዲሁም ደግሞ በዳውንት በሚገኙ የሕክምና ጣቢያዎች ላይ እየታከሙ እንደሆነ ተገልጿል። ፋኖ በአካባቢው ኩርባ ከተማ ተነስቶ ወደ ተለያዩ አካባቢዎች ዘመቻዎችን የሚያደርጉ የመከላከያና የሚሊሻ የአድማ ብተና የፖሊስ ጸጥታ ኃይል ጋር ተደጋጋሚ በጋግቢያና በአካባቢው ውጊያ ማድረጉንም መረጃ ምንጮቹ ገልጸዋል። ሌላው መረጃ ደግሞ በፋኖ ክፍለ ጦሮች፣ ብርጌዶች፣ ሻለቆች ስር የሚገኙ አባላትና አመራሮች ላለፉት ተከታታይ ሳምንታት በተለያዩ ቀጠናዎች ሰፊ ውይይቶችና ወታደራዊ ስብሰባዎችን ሲያካሂዱ መቆየታቸውን ከየአካባቢው ያወጧቸው መረጃዎች ገልጸዋል። በስብሰባዎቹ በሸዋ፣ በይፋት፣ በመንዝ፣ መራቤቴ፣ በወሎ ምዕራብ፣ ሰሜን፣ ደቡብ ወሎ ጨምሮ በጎንደርና በጎጃም በተለያዩ አካባቢዎች በትይዩ ቀጠናዎች ላይ ስብሰባዎች ሲደረጉ ሰንብተዋል። ኩታ ገጠም ዘመቻዎችን፣ የተቀናጁ የጋራ ኦፕሬሽኖችን ማካሄድና ከመንግስት በኩል የሚከፈቱ ጥቃቶችን በጋራ የመመከት ዝግጅት ማድረግ፣ ቀጠናዊ ስምሪቶችን በጋራ የደህንነት ስምሪት፣ የደህንነት ወታደራዊ ዘመቻዎችና ኦፕሬሽኖችን ስለመውሰድ ከህዝቡ ጋር ስለሚኖር መስተጋብርና ስለ ቀጣይ ዘመቻዎች ነው አጠቃላይ ስብሰባ ማድረጋቸውን እየገለጹት። በዚህም ባለፈው ሰኔ ወር ጀምሮ በመንግስት በኩል የሚደረጉ ስልታዊ የሌሊት የኩታ ገጠም ዘመቻዎች ታሳቢ ማድረግ ፋኖ ግዳጅና ስምሪት ቀጠናዎችን እንደገና ማስተካከልና የመልካም ምድር ስምሪቶችን ለማሻሻል ይሄ ስብሰባና የአባላት ወቅታዊ ውይይት አስፈላጊ ሆኖ እንደተገኘ የፋኖ ህዝብ ግንኙነቶች ያወጧቸው መረጃዎች ያሳያሉ። ወደ መቀሌ የሚወስደን መረጃ አስከትላለሁ። በመቀሌ ከተማ በሚገኙ 7 ክፍለ ከተሞች የተወከሉ የሃይማኖት አባቶች ዛሬ በህወሓት አመራሮች ስብሰባ ተደርጓል። ከህወሓት አመራሮች ጋር በተደረገው ስብሰባ የተለያዩ ጉዳዮች ተነስተዋል። ከሃይማኖት አባቶች ጋር የተደረገው ስብሰባ ሃይማኖታዊ አይደለም፣ ፖለቲካዊ ነው። ብሔራዊ ህልውና በሚል አጀንዳ ዛሬ በመቀሌ ከተማ በተደረገ ስብሰባ የመቀሌ ከተማ ከንቲባ በመድረኩ ላይ ለተገኙ የመቀሌ ከተማ ከንቲባ ለመቀሌ ከተማ የህዝብና የሃይማኖት አባቶች የትግራይን ህዝብ አሁንም ህልውና አደጋ ውስጥ እንደሚገኝና ጠላቶች ህልውናውን ለመፈታተን የሚያደርጉትን ሴራ ቀጥለዋል ሲል እንደዚሁ አብራርቷል። ከንቲባው አክሎም የትግራይን ሉዓላዊነት ለማረጋገጥ እና ለተፈናቃዮች የቀደመ መኖሪያቸው ለመመለስ የህዝቡን ጥቅም ለማስከበር ድርጅታዊ ጥንካሬ እና የሚሰነዘሩ ጥቃቶችን በጋራ መመከት አለብን የሚል ጥሪ ማቅረቡ ነው የታወቀው። ትናንትም በተመሳሳይ ደብረ ጽዮን እንደዚሁ በዚህ መድረክ ላይ ስብሰባ አድርጎ እንደነበርና የወጡ መረጃዎች ተላለፉ አቋሞች መዘገባቸው ይታወቃል። በዚሁ በትግራይ በኩል ዛሬ በትግረኛ ከወጡ መረጃዎች መካከል በትግራይ ክልል ያለው የነደብረ ጽዮን ቡድን በነ ጀነራል ታደሰ ወረደ መካከል ያለው ውጥረት ተካሮ ጀነራል ታደሰ ወረደ የመኖሪያ ቤት ውስጥ የቁም እስረኛ እስከመሆን ድረስ ደርሷል የሚሉ መረጃዎች ወጥተዋል። የሕክምና አገልግሎትና መድኃኒቶች እንዳያገኝ ስለመደረጉ፣ በመኖሪያ ቤቱ ውስጥ ተከቦ እንዳይንቀሳቀስ ስለመደረጉ መረጃዎች ገልጸዋል። የነ ደብረጽዮን ቡድን ጀነራል ታደሰ ወረደ የሚፈልገውን ጥቅምና ድጋፍ ይህን ሰውዬ ላይ ካገኘ በኋላ በአሁኑ ወቅት በመኖሪያ ቤቱ የቁም እስረኛ አድርጎታል ተብሏል። ባለፈው ሳምንት የአሜሪካው አምባሳደር ማሲንጋ ጀነራል ታደሰ ወረደ ጋር የያዙትም ቀጠሮ በነ ጀነራል ፍስሐ ማንጁስ በተለይ ተስፋዬ ባንዳ ተብሎ በሚጠራው የቪአይፒ ልዩ ጥበቃ በኩል እንዲከሽፍ መደረጉ ይታወቃል። ይህንን ተከትሎ እንግዲህ በመቀሌ እንዳይንቀሳቀስ ተደርጓል የሚሉ መረጃዎች ዛሬ ወጥተዋል። ይህንን በተመለከተ ታደሰ ወረደ ወደ አዲስ አበባ እንዳይሄድና ሕክምና እንዳያገኝ ተከልክሏል የሚለውን መረጃ በተመለከተ አውራምባ ታይምስ ውሸት ነው መረጃው የሚል ማረጋገጫ አግኝቻለሁ ብሎ ዘግቧል። አውራምባ ታይምስ ታደሰ ወረደ ወደ አዲስ አበባ የመሄድ ሀሳብም የለው ፍላጎትም የለው የተከለከለው ሕክምናም የለውም ሲል ነው እንግዲህ ይህንን ዘገባ ውሸት ነው በሚል ዝርዝር ማብራሪያ አግኝቻለሁ ብሎ ምላሽ እየሰጠው የወጣቶችን አፈሳ በተመለከተና ከወጣቶች አፈሳ ጋር በተያያዘ
የህወሓት ታጣቂዎች እንደዚሁ ይህን የገንዘብ ምንጭ አድርገውታል የሚሉ መረጃዎችም ወጥተዋል። ዛሬ ጠዋት ባቀረብኩላችሁ መረጃ በጅማ፣ በወሊሶ፣ በወላይታ፣ በሲዳማ በተለያዩ የኦሮሚያ ክልል አካባቢዎች የሚታፈሱ ወጣቶች ቤተሰቦች ለሚያፍሱ ሚሊሻዎች እና ፖሊሶች ገንዘብ በመክፈል ልጆቻቸውን እያስለቀቁ እንደነበር ተገልጿል። በትግራይ ያለውም ተመሳሳይ ነው። የህወሓት ታጣቂዎች ወጣቶችን በግፍ በመያዝ ነፃ ለማውጣት ከፍተኛ የሆነ ገንዘብና ጉቦ እየጠየቁ ይገኛሉ። በዚህም መንገድ ላይ የተያዙ 50 ሺህ ብር እንዲከፍሉ ከማሰልጠኛ ካምፕ ለማስወጣት ደግሞ እስከ 100 ሺህ ብር እየተጠየቀ እንደሆነና ይህም በሞባይል መኒ ለጸጥታ ኃላፊዎች ለታጣቂ አዛዦች ገንዘብ ከተሰጠ በኋላ ልጆች ከካምፕና ከተያዙበት የማሰልጠኛ ቦታ ከወታደራዊ አገልግሎት እንዲያመልጡ ወይም ደግሞ እንዲሾልኩ እየተደረገ እንደሆነ ነው የተገለጸው። በትላንትናው ዕለት እንደዚሁ በራያ ቀጠና ወደ መቀሌ መንገድ ላይ የነበሩ ሾፌሮች ተይዘው ሔዋኔ ተብሎ የሚጠራ አካባቢ በመቶ ሺህ የሚቆጠር ገንዘብ ካስከፈሉ በኋላ እንደለቀቋቸው ተገልጿል። በተመሳሳይ እንደዚሁ የባንክ ሰራተኞችን ጨምሮ የካሜራ ባለሙያዎች ዛሬ በአክሱምና በምስራቅ ዞን ህንጣሎ አካባቢዎች መታሰራቸው ታውቋል። አክሱም አካባቢ ወጣቶች የታሰሩት በሞባይል ቪዲዮዎችን እየቀረጻችሁ ወታደራዊ እንቅስቃሴዎችን እየቀረጻችሁ ቅስቀሳ እያደረጋችሁ ነው በሚልና ለጥላት እየሰራችሁ ነው በሚል ተይዘዋል። በተመሳሳይ ህንጣሎ ወረዳም በማህበራዊ ሚዲያ የለውጥ ደጋፊ ነን በሚል የነደብረ ጽዮንን ቡድን ተቃውሟቸዋል በሚል የባንክ ማኔጀሮች ጨምሮ ተይዘዋል የሚሉ መረጃዎች ናቸው እየወጡት። ወደ ቀጠናዊ መረጃዎች እንሄዳለን። ግብጽ እንግዲህ ባለፉት 10 ዓመታት በዚህ ልክ በኢትዮጵያ ዙሪያ ባሉ ቀጠናዊ ጉዳዮች ላይ ወታደራዊ እንዲሁም ደግሞ ቀጠናዊ ብልጫ ወስዳ አታውቅም። ይህንን በተመለከተ ያለው አጠቃላይ ጉዳይ ምን ይመስላል እንመልከተው። ግብጽ ኤርትራና ቀይ ባህርን የተመለከተ ሞቃዲሾ የተካተተችበት ስብሰባ ትላንትና ተደርጓል። ከዚህ ጋር በተያያዘ ግብጽ ኤርትራ የቀይ ባህርን ወሰን የሌላቸው ሀገራትን የባህር በር ለማግኘት የሚያደርጉትን ጥረት እና የሚጭኑትን የደህንነት ስምምነቶች ሙሉ በሙሉ ውድቅ ማድረጋቸው ነው የታወቀው። የቀይ ባህር አስተዳደርና ደህንነትን መጠበቅ ኃላፊነት በዋናነት የባህሩ ድንበር ተጋሪ ወደብ ያላቸው ሀገራት ብቻ እንደሆን ትላንትና ኤርትራ፣ ሞቃዲሾና ግብጽ በድጋሚ በዚህ ጉዳይ ላይ ስምምነት ላይ ደርሰዋል። የጋራ አቋማችን ነው ብለው ወስደዋል። የግብጽ የውጭ ጉዳይ ሚኒስትር አብደላቲ ከኤርትራቻቸው ኦስማን ሳላህ ጋር ትላንትና ስብሰባ ማድረጋቸው ከአፍሪካ ቀንድ መረጃዎች መካከል ብዙ ሚዲያዎች የሸፈኗቸው ናቸው። ሁለቱ ሀገራት በቀይ ባህር ቀጠና ወሰን የሌላቸው ሀገሮች ዓለም አቀፍ ሕግን በመጣስ የባህር በር ለማግኘት የሚያደርጉትን ማንኛውንም ጥረት ወይም የደህንነት ስርዓት ለመጫን የሚደረግ እንቅስቃሴ በጽኑ እንደሚቃወሙ አስታውሰው በዚህም ወደ ወታደራዊ ስምምነት የደረሰ ጉዳይ ላይ መነጋገራቸው ታውቋል። ለኤርትራ ሉዓላዊነትና አንድነት እንዲሁም ደግሞ ግዛታዊ መረጋገጥ ሙሉ ድጋፍ እንደምታደርግ ግብጽ አስታውቃለች። በትላንትናው ዕለት በሱዳንና በሶማሊያ ወቅታዊ ሁኔታዎች ላይ የመከሩትም እንደዚሁ የኤርትራና የካይሮ ባለስልጣናት ግብጽ በአፍሪካ ቀንድ ሰላምና መረጋጋት ቀጥታ ብሔራዊ ደህንነት አካል ደህንነቷ እንደሆነ እንደምትቆጥረው እንደዚሁ ገልጻለች። ግብጽ እንግዲህ የሱዳን ጉዳይ፣ የኢትዮጵያ ጉዳይ፣ የኤርትራ ጉዳይ፣ የአፍሪካ ቀንድ ጉዳይ እንደ ብሔራዊ ደህንነት ስጋቷ ተመልክተዋለች ነው የተባለው። እንግዲህ የሚያስቅ ነው። ለማንኛውም የሀገራት ሉዓላዊነትን የሚሸረሽሩ ወይም ደግሞ የቀጠናውን መረጋጋት የሚያናጉ አንድ ወገን እርምጃዎችን ውድቅ እንደሚያደርጉ ነው የተነጋገሩት። ያው እንግዲህ ግብጽ የአባይ ፖለቲካ በዛ በኩል የቀይ ባህር ፖለቲካን ጨምሮ በቀጠናው ላይ ከፍተኛና ሰፊ እንቅስቃሴ እያደረገች ነው። ዛሬ ከወጡ የልማት ዜናዎች መካከል እንኳ በደቡብ ሱዳን የጁባ ዩኒቨርሲቲ ውስጥ የውሃና የኤሌክትሪክ አገልግሎት ዝርጋታ ግብጽ እያደረገች ነው። በታንዛኒያ እንደዚሁ የግድብ ግንባታ ለማድረግ የበጀትና የቴክኒክ ድጋፍ እንዲሁም ደግሞ የጨረታ እየተሳተፈች መሆኑን የሚገልጹ በሱዳን ውስጥ ያለው አጠቃላይ ሁኔታ ይታወቃል። እነዚህ እንኳ ትብብሮች ይገኙባቸዋል። በተመሳሳይ በጅቡቲም እንደዚሁ የሶላር ኢነርጂ ከኢትዮጵያ ኤሌክትሪክ ጅቡቲን ለማላቀቅና ጅቡቲን በእጇ ለማስገባት እንደዚሁ አማራጭ የሶላር ኢነርጂዎችን ለማቅረብ ግብጽ የተንቀሳቀሰች መሆኗን የልማት ትብብሮች ያሳያሉ። የዚህ ሁሉ ዋና ዓላማው ግን ወታደራዊ የቀጠናውን የኃይል ባለቤትነት አባይን እስከ ምንጩ መቆጣጠርና የቀይ ባህር ቀጠናን ሙሉ በሙሉ በመቆጣጠር በዚህ ቀጠና በተለይ የኢትዮጵያን አጠቃላይ ሁኔታ በቁጥጥር ስር ለማስገባት የሚደረግ የዘመናት እንቅስቃሴ ነው። በነገራችን ላይ ግብጾቹ ከአሁን በፊት ሙዚንጀር ፓሻ በሚባሉ ወታደራዊ አዛዥ አማካኝነት አባይን ምንጭ ለመቆጣጠር እንደዚሁ ዘመቻ ማድረጋቸው ይታወቃል። ሰሞኑን በተደጋጋሚ ስማቸው ሲነሳው የነበረው አጼ ዮሐንስ በጉንደትና ጉራ ተብሎ በሚጠሩ ቦታዎች የግብጽ ወራሪዎችን ሙዚንጀር ፓሻን ድል ማድረጋቸውም ይታወቃል። ምንም እንኳ ወደኋላ ያለው ጉዳይ ሰፊ ታሪክ ቢኖረውም
ሌላው ባለፈው ግንቦት ወር በወደብና ትስስር ጉዳዮች የባህር ትራንስፖርት ዘርፍ የተፈረመውን ስምምነት መነሻ ማድረግ ግብጽ የግል ባለሀብቶች በኤርትራ ኢንቨስትመንት እንዲያደርጉ እንደዚሁ ጥሪ ቀርቧል። እንግዲህ ከዚህ ባለፈ የባህር የትራንስፖርት የወደብ እንዲሁም ደግሞ የመድኃኒትና የትምህርት ድጋፍና የማዕድን ልማቶች ጉዳዮች እንደተነጋገሩባቸው መረጃዎቹ ገልጸዋል። የኢትዮጵያን የባህር በር እንቅስቃሴን ለመግታት የተደረገ ዲፕሎማሲያዊ ስምምነት ነው ሲሉ በርካቶቹ ይህን ተችተዋል። ወደብ የሌላቸው ሀገራት በኃይልም ሆነ ባልተገባ መንገድ ባህር በር ለማግኘት የሚያደርጉት ጥረት በሚል የተቀመጠው ነጥብ ኢትዮጵያ ከሶማሊያን ጋር ያደረገችው የመግባቢያ ስምምነት እና የኢትዮጵያ የባህር በር ፍላጎት ላይ ታሳቢ የተደረገ ዲፕሎማሲያዊ ስምምነት እንደሆነ ተንታኞች ይገልጻሉ። ግብጽ በቀጠናውና በቀንዱ ምስራቅ አፍሪካ ያላት ተጽዕኖ ለማጠናከር የስዊዝ ካናልና የቀይ ባህርን እንዲሁም የአባይ ፖለቲካን በበላይነት ለመቆጣጠር እያደረገችው ያለው ጥረት ነው ከትብብር ባሻገር ተብሏል። ወደ ሱዳን አጫጭር መረጃዎች ስንሄድ በሱዳን በደፈጣ ጥቃት በፈጥኖ ደራሽ ኃይሉ ላይ ጉዳት መድረሱ ታውቋል። ዛሬ ከፍተኛ ጉዳት ደርሷል። ሰሜን ኮርዶፋን ግዛት ውስጥ በሚገኝ አልሃዲ ተብሎ በሚጠራ ቦታ እንደዚሁ ፈጥኖ ደራሽ ኃይሉም የድሮን ጥቃቶችን ፈጽሟል። በሱም ላይ የደፈጣ ጥቃቶች ተፈጽመውበታል። እንደ መረጃ ምንጮች ከሆነ አርኤስኤፍ በአልወይድ ከተማ የሚያደርገውን እንቅስቃሴ የህዝብና የዓለም አቀፍ ማህበረሰብ ትኩረት የሳበው ጉዳይ በሌሎች አካባቢዎች ላይ ጥቃቶችን ለመፈጸም እየተጠቀመበት ይገኛል ተብሏል። የሳተላይት ምስሎች በአልወይድ ከተማ የሚያሳዩ ትልቅ ወረራ የሚያሳይና ከተማው ሙሉ በሙሉ ከበባና በቁጥጥር ስር እየገባ እንደሆነ ነው። አርኤስኤፍ ዓለም እዚህ አካባቢ አይኑን ትኩረት ሲያደርግ በሌሎቹ አካባቢዎች ሰብአዊ ጥሰቶችን እየፈጸመ እንደሆነ ነው እየተገለጸ ያለው። በሰሜን ኮርዶፋን አቢሲያ ተብሎ በሚጠራ ከተማ የአርኤስኤፍ ተዋጊ ቡድን ሙሉ ትጥቅና ተሽከርካሪዎች ይዞ ለሱዳን ጦር እጅ መስጠቱም ዛሬ ተሰምቷል። የቡድኑ መሪ በሰጠው አስተያየት አርኤስኤፍ አመራሮች ለጥያቄያቸው ምላሽ ባለመስጠታቸው በቂ ስንቅና ጥይት እንዲቀርብላቸው ባለማድረጋቸው ተበሳጭተው ወደ ሱዳን ጦር መቀላቀላቸው ነው የታወቀው። የሱዳን ጦር እና ተባባሪ ኃይሉ በሰሜን ኮርዶፋን ኡምሩ ቀረፋ ተብሎ በሚጠራ ቦታና ደላንጅ ተብሎ በሚጠሩ አካባቢዎች በአርኤስኤፍ ሚሊሻዎች ላይ ዛሬ የተቀናጀ አየር ጥቃት ስለመፈጸሙ የሱዳን ሚዲያዎች ዘግበዋል። አርኤስኤፍ ደግሞ በቻድ ድንበር አቅራቢያ የምትገኝ ቲና በተብላ በሚጠራ ከተማ ደግሞ ደጋግሞ በፈጸመው የድሮን ጥቃት ጉዳት መድረሱ ታውቋል። በዚህ አካባቢ በተፈጸመው የድሮን ጥቃት ዳር ዛጋዋ ተብሎ የሚጠሩ ህዝቦች አካባቢውን ለቀው ስለመውጣታቸውና የድሮን ጥቃት ሰለባ ስለመሆናቸው ታውቋል። ከሱዳን ጦር ጎን የተሰለፉ የዳርፉር የጋራ ኃይሎች ተብሎ የሚጠሩት አካባቢዎች ዳርፉርን ከአርኤስኤፍ ነፃ ለማውጣት ከአልቡራን ጎን ተሰልፈው እየተዋጉ እንደሆነ የወጡ መረጃዎች ገልጸዋል። የያሌ ዩኒቨርሲቲ የሰብአዊ ምርምር ላቦራቶሪ ያወጣው አዲስ የሳተላይት መረጃ ደግሞ አርኤስኤፍ በሰሜን ዳርፉር ኡምር ባሩ ተብሎ በሚጠሩ አካባቢ ህዝቦችና በሲቪል መሰረተ ልማቶች ላይ ውድመት ፈጽሟል የሚል ነው። በአሜሪካ በሱዳን የጣለችውን ማዕቀብና አልቡርሃን እንደማይቀበሉ ገልጸዋል። የሱዳን መንግስት አሜሪካ በጦር ኃይሉ ላይ የኬሚካል የጦር መሳሪያ ተጠቅሟል በሚል ያነሳቸውን የማዕቀብና ዛቻ ውድቅ በማድረግ ይህ የክስ ተቀባይነት የሌለው ህገወጥ እርምጃና ማሸማቀቂያ የፖለቲካ ፍላጎትን ለማስፈጸም በአሜሪካ በኩል የመጣ ጫና ነው ብሏል እና አልቡርሃን ቡድን። ሌላው አረብ ኤሚሬትስ የምግብ ፕሮግራምን WFP መኪኖች አውሮፕላኖችን በመጠቀም ሰብአዊ ኮሪደሮችን በመጠቀም ለአርኤስኤፍ የጦር መሳሪያ ድጋፍ አድርጋለች ተብሏል። ዛሬ $30 ሚሊዮን የሚገመት የሰብአዊ አገልግሎት ወደ ኒያላ ከተማ ማጓጓዟን የገለጹት የመረጃ ምንጮች እነዚህ የሰብአዊ እርዳታ ተብለው የተጓጓዙት አብዛኞቹ ለአርኤስኤፍ ወታደራዊ ሎጂስቲክ ሊሆን ይችላል ብለዋል። በመጨረሻ መረጃችን በሶማሊያ ታችኛው ሸበሌ በተካሄደ ወታደራዊ ልዩ ኦፕሬሽን በርካታ የአልሸባብ ቡድን አባላት ስለመገደላቸው የወጣው መረጃ ያሳያል። ለሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ያደረስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ